ሁሉም ነው እኛ ማለት ነው። የአምስት ቤተሰብ እኮ የበተን ነው እኛ ገባህ? ቤታችን የተቃጠለው በሮቻችን የተነዱት ለዚህ አይደለም። በቃ እሺ እኔ እኮ ታውቃለህ አሁን ይሄን እኔ የተረዳሁበት አንግል ነው እንደዚህ የሚያደርገን እኔ ላንተ ሌላ ስያሜ ልሰጥህ አንተ እኔ ሌላ ስያሜ ልሰጠኝ አይደለም የሚያገናኘን አንድ ማንነት አለ እኔ አንድ ነገር ልጠይቅህ ላንተ እኔ አንድ ነገር ልጠይቅህ እሺ ኦኬ 13ቱ ተነጋግረው ነው የመግለጫ ያወጣው ነው የምትለኝ ይሄን ብቻ መልስልኝ 13ቱ የአማራ ፋኖ ብሔራዊ ኃይል ድርጅት መሪ ናቸው አንድ ሰው ሲተነፈስ 13ቱ ተነጋግረው ነው ወይ መልስልኝ ብቻ በቃ ነው አይደለም የሚለው መልስ ነው የምፈልገው 13ቱ የአማራ ፋኖ ብሔራዊ ኃይል ድርጅት መሪ ናቸው አንድ ሰው ሲተነፈስ 13ቱ ተነጋግረው ነው ወይ መልስልኝ ብቻ በቃ ነው አይደለም የሚለው መልስ ነው የምፈልገው አጭር አማርኛ ግለስ ተብሎ ይሆናል አው ይወክላል ነው ኦኬ ይወክላል ከተወከለ አንተም እዛው ወረድና እነሱ ጋር ተበል እኔ አልሰማም እንደዛ አይነት 13 ደሜ ሶሪ ይቅርታ ላይ እኔ እንደማስበው ከሆነ 13ቱም ሳይሆኑ ተነጋግረው መግለጫ እንዲሰጡ ያደረጉት በጎጃም ያሉ ፋኖች ይመስሉኛል ምክንያቱም ዝናቡ የሚባለው ዘመነ ካሴ ሳያውቅ ምንም አይነት መግለጫ ሊሰጥ አይችልም ይሄ የማይመስል ነገር ነው ሳይፈቅድለት ምንም ነገር ሊያደርግ አይችልም 13ቱም ሳይሆኑ በጎጃም አካባቢ ያሉ ፋኖች ናቸው የተናገረውም እኮ ገብቷችሁ ከሆነ እንደ ጎጃም አካባቢ ነው የተናገረው ስለዚህ እንደኔ አመለካከት የጎጃም አካባቢ ፋኖች ይመስሉኛል ሲቀጥል ቤተልሔም ዳኛቸው መሬት ካሉት ጋር ምንም አይነት ግንኙነት የላትም ይሄ የማይሆን ነገር ነው እንኳን አይደለም ቤተልሔም ዳኛቸው አማራ እያለች በአማራ ስም እየመጣች የምትቀፋጠፍ ሴት አማራ የለም ብሎ የሚል ኃይለ ኢየሱስ አዳሙ ጋር ግንኙነት አላቸው እና እስከመቼ ነው መታለል ምን አጭሳባችሁ ነው ይሄ ጸመሳወር እያለች የምታጨሰው ነገር በእውነት ይሄን ህዝብ አውሮታል እንጂ ቤተልሔም ግጥም ያለች የጎጃም አክቲቪስት ናት በጣም ነው የሚያዳምጧት በሷ ነው የሚመሩት ሁሉም ኢንተርኔት ይጠቀማሉ እንዳለ አዲሱ ትውልድ ኢንተርኔት ተጠቃሚ ነው ቲክቶክ የማይጠቀም የለም እና እያንዳንዷን ነገር ጫካ ያሉትም እኮ ይጠቀማሉ ተመቸ ነው ያ ማርሸት የሚባለው እኮ ተናግሯል እንዝናናለን ወጣን ምናምን እያየናል እና እያንዳንዷን ነገር ይከታተላሉ እና መሬት ላይ ያሉት ሚዲያ ላይ ያለውን ነገር ግጥም አድርገው ያውቃሉ ይሄንን እየሰሙ ነው ሁሉ ነገር የሚያደርጉ እነሱን አትወክልም ምናምን የሚባል ይሄ ውሸት አይሰራም ይሄ ሞኝነት ነው አትሾዱ ስለዚህ አታዘናጉ ፋኖቻችንንም አማራ እንዳማራ ሁሉም አማራ ራሱን ችሎ ቢታገል ባይነኝ ይሄ ምናምን እያሉ እየተሸዋወዱ የትም አይደረስም እንደውም ለወደፊት ቂም በቀል የበለጠ ዛሬ እዚህ ደረጃ ላይ ተደራርሰናል መሰዳደብ ላይ ያልሆነ ነገር ላይ ነገ ደግሞ እርስ በርስ እስከሚገዳደሉ ነው ወይ ስለዚህ እኔ እንደሚመስለኝ ወሎም እንደወሎ ሁሉም እንደየራሱ ተጠናክሮ ይታገል የውጭ ጥላት ሲመጣ አንድ ላይ እንቆማለን እንዳንዳማራ ግን ይሄ አንድነት የሚባለው ነገር ነው ማለት ነው አለቀ አመሰግናለሁ እሺ እኔ ልቀጥል የኔ ተራ ይመስለኛል እሺ እንደምናችሁ ሰላም ናችሁ ወይ ይሰማ አውራውሬን እኔም ሐሳብ የምሰጠው እዚህ ከተሰጠው መግለጫ ጋር በተያያዘ ነው በዛ አጀንዳ ላይ ነው መስጠት የፈለኩት በመጀመሪያ የተሰጠው በመግለጫ በዚህ ዛሬ የተሰጠው አንድ የአማራ ብሔርተኝነትን ከሚያቀነቅን ድርጅት አንጻር ሆኜ ሳስበው ማለት ነው ስለዚህ ጤናማ ያልሆነበት አጠቃላይ ወደ ኋላ ተመልሰን ስናስበው መጀመሪያ ፋኖ ማርነት መጣ ይሄ የመጣው በአደረጃጀት ደረጃ ጎጃም ከተባለው አካባቢ ነው የመጣው አጠቃላይ አንድነቱን ሊያጠናክር በሚችል መልኩ እንደ አንድ ድርጅት
የፈለገውን ያክል ችግር እንኳን ይኖራን ብንል ውስጥ ላይ ራሳቸው ሊጨቃጨቁበት ምናምን ሊችሉ ይሆናል እንጂ ለማህበረሰብ ለሚመሩት ህዝብ በቤንዚን ላይ በእሳት ላይ ቤንዚን እንደማቀጣጠል ስለሚሆን ህዝብን ሊሰነጥቅ የሚችል ነገር አይነገርም። በዛ አይነት መልኩ የበሰለ ሐሳብ ሰጠው ማርሸት የሰጠው። እሱም በሰጠበት ማግስት ግን የነበረው ጫጫታ በጣም የሚገርም ነው። ከአንድ አካባቢ ለዛውም ከነሱ አካባቢ ለመጣ ሰው ሲሰጡት መልስ አንድነቱ እንዳይፈርስ ከማድረግ አንጻር ፋኖ አንድ የጋራ ድርጅት ነው በማንነቱ እንዳይጠቃ ለማድረግ ህዝቡ እንዲታገል አታጋይ ድርጅት እንዲኖረው ታስቦ የተሰጠው መልስ በምን አይነት መልኩ ሲዘምቱበት የነበረ እንደሆነ ሁላችንም ግልጽ ነን፣ አይተናል። እውነት ለአማራ አንድ የጋራ መታገያ ድርጅት የሚፈልግ ከሆነ በዛ ሐሳብ ብሎ እዛ ላይ መነሳት ይችላል። በዛ ውስጥ የተናገረችው ቤተልሔም ዳኛቸው ምንድነው ያለችው? ይወራዳ ሰክሮ ነው መግለጫ የሰጠው። እንዳውም ከታች አለ አንተን ግንባርህ መጥቶ እሱ ወደፊት ይመጣና ያለችው የምታስታውሱ ካላችሁ ማለት ነው። ግንባርህን ብሎ አንተን እሱ ወደፊት የሚመጣ የጦር መሪ ያለ ነው ያለችው ቃል በቃል ማለት ነው። እሱን ያዙና አሁን መግለጫ ተሰጣ። መግለጫ የተሰጠው ምንድነው? ይሄ ሰውዬ ቀላል የሚባል ሰው አይደለም። በዛ ትግል ውስጥ እንግዲህ ከሚታወቁ ሰው መካከል ነው። የፈለገውን ይነጋገሩበትም አይነጋገሩበትም ሐሳቡ ግን አጥፊ የሆነ ሐሳብ ነው። ምክንያቱም ሶሻል ሚዲያው ላይ በጥርጣሬ የሚሆን በእውነተኛ የሚሆን ያለ እውነተኛ ተከታዩ ለሁለት በተለያየ መልኩ ተሰንጥቋል። ውስጥ ላይ መክሮ በውስጥ ጭቅጭቅ በውስጥ መታገል በውስጥ ትግል ይፈጠራል እንጂ የድርጅትን ሚስጥር ገና ድርጅቱ ተፈትኖ ያላለፈ ካለፈ በኋላ እንደ ታሪክ ማውራት ይቻላል። እንደዚህ ችግር ገጥሞን ነበር ይባላል። አሁን ከውጭ ላይ የሚያየው አካል በጥርጣሬ ያየው ያለውን አካል ከውስጥ ያሉ ሰዎች አውጥተው ገና ችግሩን ሳይፈቱ በፕሮሰስ ሂደት ላይ እንዳለ የችግሩን አጠራጣሪ መሆን ለተከታዩ መናገር ትልቅ ምንም አይነት የብስለት ችግር ያለበት ሰው እንደሆነ እኔ አይቻለሁ፣ እውነት ለማውራት ማለት ነው። ሌላው ማህበረሰብ ደግሞ የበለጠ እንዲጠራለት አድርጓል። ምናልባት ይሄ ነገር እውነት ነው አይደለም የሚለውን ግን አጥርቷል። ነገር ግን የበለጠ እንዲጠራጠር አድርጎታል። እኔ እዛ አካባቢ ያለው ማህበረሰብ ወይም እዛ አካባቢ ያለው በተወሰኑ ግለሰቦች ካልሆነ በስተቀር የሆነ ወይም አየር ላይ ያለ ነው ሳይበሩ ላይ ያለውን የሚለውን ታች ላይ ነው የሚለውን ለአንዳንዶቻችን እናመነታ ነበር። አሁን ላይ ግን እታችም ያለ መሰረት የያዘ ነገር እንደሆነ ያሳያል ማለት ነው። እንደዛ ከሆነ በግልጽ ነፃ አውጪ ግንባር ብሎ መምጣት አለባቸው። ነፃ አውጪ ግንባር ብሎ መምጣት አለባቸው። እንደ በጣም የሚገርም እኮ ነው። ምን ማለት ነው? ድርጅቱ ከስም ያለፈ ምንም አይነት ተግባር እንዳላለው ኢሪሌቫንት ነው ያደረገው። እየተባለ ያለውም እኮ እንደዚህ ነው። ሶሻል ሚዲያ ሲባል የነበረው ትክክል ነበር ማለት ነው። ምን አይነት ጉድ ነው? አሁን ይሄን በዚህ ሰዓት የሚገለጽ ሐሳብ ነው። አንድ መሪ ይሄ ይገለጻል ወይ? ውስጥ የሚፈለገው ሰው ከፊት ካልመጣ ድርጅቱ ስሙ ነው ይቀራል ነው ሚኒንጉ። ከ13 ውስጥ ተጠራጣሪ ያማራን ትግል ይጠፋል የተባለ ለምን ገባ ነው? 13 ውስጥ ለምን አስገቡ? ይሄንን ነገር ነው መጀመሪያ 13 ውስጥ እንዴት አስገቡ? እነሱ የሚጠረጠሩት ሰው እንዴት ገባ? ወንድሜ ይቅርታ ማለት አንተም እንድትሄድበት ነው። ሶሪ ኦኬ። እኔም እኮ የገረመኝ እሱ ነው። በፍጹም የዛሬው መግለጫ በጎጃም አካባቢ የሚካሄደውን የጽንፈኝነት አካሄድ መጀመሪያ 13 ውስጥ እንዴት አስገቡ? እነሱ የሚጠረጠሩት ሰው እንዴት ገባ? ወንድሜ ይቅርታ ማለት አንተም እንድትሄድበት ነው። ሶሪ ኦኬ። እኔም እኮ የገረመኝ እሱ ነው።